getting minty out there now. Shall I make a run with the camera? Give me your tripod so we can make a run for it. የአውሎ ነፋስ መርማሪዎች፣ የሱፐር ታይፉን ረጋሳ ሜትሮሎጂያዊ ትንተና፣ የሰው ልጅ ተጋድሎና የከባቢ አየር ለውጥ አንድምታዎች። በፓሲፊክ ውቅያኖስ ምዕራባዊ ክፍል የሚነሱትና ታይፉን ተብለው የሚጠሩት ግዙፍ የነፋስ ሽክርክሪቶች ለዘመናት የሰው ልጅን የህልውና ጥንካሬና የቴክኖሎጂ ብቃት ሲፈትኑ ቆይተዋል። በ2025 ዓ.ም የተከሰተው ሱፐር ታይፉን ረጋሳ በፊሊፒንስ የአካባቢ ስያሜው ናንዶ ተብሎ የሚታወቅ ይህንን የተፈጥሮ ኃይል ዳግመኛ ያሳየና በዘመናዊ ሜትሮሎጂ ታሪክ ውስጥ አዲስ ምዕራፍ የከፈተ ክስተት ሆኖ ተመዝግቧል። ይህ ሪፖርት የታይፉን መርማሪዎች ወይም ዘ ታይፉን ዲቴክቲቭስ በተሰኘው ጥልቅ ዘጋቢ ፊልም ላይ ተመስርቶ የታይፉን ረጋሳን ሳይንሳዊ ባህሪ፣ የአውሎ ነፋስ አሳዳጆችን ፍልስፍናና የትንበያ ተቋማትን ተጋድሎ በዝርዝር ይተነትናል። የአውሎ ነፋስ አሳዳጅነት ጥበብና የጄምስ ሬኖልድስ ተልዕኮ። ለአብዛኛው የሰው ልጅ አውሎ ነፋስ ማለት መሰወር ያለበት አደጋ፣ ጥፋትና ሞት ቢሆንም ለጄምስ ሬኖልድስ ግን ይህ የሥራው ማዕከልና የሕይወቱ ትርጉም ነው። ሬኖልድስ ላለፉት 20 ዓመታት ታይፉንን በመከታተል የሚታወቅ ሲሆን ስራው ከመደበኛው ጋዜጠኝነት ባለፈ የመሬት ላይ እውነት የሚባለውን ሳይንሳዊ መረጃ ማግኘት ያለመ ነው። የሳተላይት ምስሎችና የኮምፒውተር ትንበያዎች የአውሎ ነፋሱን አቅጣጫ ሊጠቁሙ ቢችሉም በመሬት ላይ ያለው ትክክለኛ የነፋስ ፍጥነት፣ የአየር ግፊትና የአጥፊነት ደረጃ ምን እንደሚመስል ለማረጋገጥ እንደ ሬኖልድስ ያሉ ሰዎች በአውሎ ነፋስ ግንብ ውስጥ መገኘት ይኖርባቸዋል። የሬኖልድስ ፍልስፍና በጥልቅ ስሜትና በሳይንሳዊ ኃላፊነት ላይ የተገነባ ነው። ጠቃሚ ሆነና ለብዙ ሰዎች የሚጠቅም ነገር ማድረግ ከቻልኩ ያንን ለማድረግ እንደ ዜጋም ሆነ እንደ ባለሙያ ግዴታ እንዳለብኝ ይሰማኛል የሚለው ንግግሩ ስራው ከጀብደኝነት ባለፈ ማህበራዊ ፋይዳ ያለው መሆኑን ያረጋግጣል። ሬኖልድስ በልጅነቱ አባቱ አብራሪ በመሆኑ ምክንያት በዓለም ዙሪያ የመጓዝ ዕድል ነበረው። ይህም ለተፈጥሮ ኃይላት በተለይም ለእሳተ ገሞራዎችና ለከባድ ማዕበሎች ያለውን ፍላጎት አሳድጎታል። በዩኒቨርሲቲ የባዮኬሚስትሪ ተማሪ የነበረ ቢሆንም ወደ እስያ ለመሄድ ባለው ፍላጎት ምክንያት የቻይንኛ ቋንቋ ትምህርትን መርጧል። ይህም በኋላ ላይ በምዕራባዊ ፓሲፊክ ለሚሰራው የአውሎ ነፋስ አሳዳጅነት ስራ ትልቅ በር ከፍቶለታል። ሬኖልድስ የኤርት አንከር ቲቪ መስራች ሲሆን ስራው ከሲኤንኤን እስከ ዌዘር ቻናል ድረስ ባሉ ታዋቂ የዜና ተቋማት ዘንድ ተፈላጊ ነው። በ2025 ዓ.ም የታይፉን ረጋሳን ለመከታተል ወደ ፊሊፒንስ ባስኮ ሲጓዝ ዓላማው የአውሎ ነፋሱን ማዕከል ወይም አይን መቅረጽ ነበር። በዚህ ጉዞ ወቅት ያጋጠመው የሆቴል ሰራተኞች ደግነት፣ ዳቦ፣ ቡና፣ ፓስታና ቱና የያዘ የመዳን ጥቅል በነፃ ማቅረባቸው በአደጋ ጊዜ ያለውን የሰው ልጅ የጋራ ደግነት የሚያሳይና ሬኖልድስንም እጅግ ያስደነቀ አጋጣሚ ነበር። የጄምስ ሬኖልድስ የአውሎ ነፋስ አሳዳጅነት ታሪክ መለያ ባህሪ ዝርዝር መረጃ። ከመለያ ባህሪው ስንጀምር የሥራ ዘመን ከ20 ዓመት በላይ ዋና ትኩረት ታይፉኖች፣ እሳተ ገሞራዎችና ከባድ የአየር ሁኔታዎች የሚጠቀምበት ቴክኖሎጂ 4K ጥራት ያላቸው ካሜራዎችና የግፊት መለኪያ ዳሳሾች። የታወቀበት ድርጅት ኤርት አንከር ቲቪ። የታይፉን ብዛት ታይፉኖች ወይም የታዩ ታይፉኖች ብዛት ከ100 በላይ። የሱፐር ታይፉን ረጋሳ ሜትሮሎጂያዊ ልደትና እድገት። ታይፉን ረጋሳ በ2025 ዓ.ም በምዕራባዊ ሰሜን ፓሲፊክ ከተከሰቱ አውሎ ነፋሳት ሁሉ በኃይለኝነቱና በአውዳሚነቱ ቀዳሚውን ስፍራ ይይዛል።
አውሎ ነፋሱ እንደ ሞቃታማ አካባቢ ዝቅተኛ የአየር ግፊት ሆኖ የተጀመረው በመስከረም 18 ቀን 2025 ሴፕቴምበር 18 2025 ዓመተ ምህረት ከማኒላ በስተ ምስራቅ 1450 ኪሎ ሜትር ርቀት ላይ ነበር። በወቅቱ በፓሲፊክ ውቅያኖስ ላይ የነበረው ከፍተኛ የሙቀት መጠን ከ29 ዲግሪ ሴንቲግሬድ በላይ እና ዝቅተኛ የነፋስ መቆራረጥ ወይም ቨርቲካል ዊንድ ሺር ለአውሎ ነፋሱ ፈጣን እድገት ምቹ ሁኔታን ፈጥረዋል። ረጋሳ በጉዞው ወቅት ፈጣን የኃይል መጨመር የሚባለውን ሜትሮሎጂያዊ ክስተት አስተናግዷል። መስከረም 21 ቀን አጥቢያ አውሎ ነፋስ በአጭር ጊዜ ውስጥ ወደ ሱፐር ታይፉንነት የተቀየረ ሲሆን በሰዓት እስከ 285 ኪሎ ሜትር የሚደርስ የነፋስ ፍጥነት በማስመዝገብ ደረጃ 5 ሱፐር ታይፉንነት ተፈርጀዋል። ይህ የአውሎ ነፋስ ጥንካሬ 2025 በፓሲፊክ ውቅያኖስ ታይቶ የማይታወቅ ደረጃ ላይ ደርሶ ነበር። አውሎ ነፋሱ በመስከረም 22 ቀን በፊሊፒንስ ካጋያን ግዛት ስር በምትገኘው ፓይኑን ደሴት ላይ የመጀመሪያው የመሬት ንክኪ ላንድፎል አድርጓል። ከዛም በሉዞን ስትሬት በኩል በማለፍ ወደ ታይዋን ሁዋሊን አምርቷል። አውሎ ነፋሱ በባህር ላይ እያለ እጅግ ግልጽና ስፋት ያለው 19 ኪሎ ሜትር ዲያሜትር እና እንደነበረው የሳተላይት ምስሎች ያረጋግጣሉ። የታይፉን ረጋሳ ቁልፍ መረጃዎች፣ መለኪያ እና ዝርዝር መረጃዎች። የተፈጠረበት ቀን መስከረም 18 2025 ዓመተ ምህረት ከፍተኛ የነፋስ ፍጥነት በአንድ ደቂቃ 165 ማይል ፐር አወር፣ ዝቅተኛ የአየር ግፊት ሴንትራል ፕሬሸር 905 ኤችፒኤ ናቸው። ሌላኛው የመሬት ንክኪ አካባቢዎችን ፊሊፒንስ ወይም ፓኑዊታን፣ ታይዋን፣ ሁልዋሊየን፣ ቻይና፣ ያንግቺንግ ጨምሮ በ2025 ዓመተ ምህረት በምዕራብ ፓሲፊክ እጅግ ኃይለኛው አውሎ ነፋስ ተብሎ ተመዝግበዋል። የታሪክ ጠባሳ የሱፐር ታይፉን ሃያን እና ያጊ ትምህርቶች። የአውሎ ነፋስ መርማሪዎች ስለ ረጋሳ ሲያጠኑ ሁልጊዜም እንደ መነሻ የሚጠቀሙት 2013 ዓ.ም የሱፐር ታይፉን ሃያን በፊሊፒንስ አጠራር ዮላንዳ አሰቃቂ ትዝታን ነው። ሃያን በመሬት ንክኪ ወቅት እጅግ ከፍተኛ የነፋስ ፍጥነት ኪሎ ሜትር ያስመዘገበ አውሎ ነፋስ ሲሆን በፊሊፒንስ ታሪክ 6300 በላይ ሰዎችን በመግደል እና 4 ሚሊዮን ሰዎችን በማፈናቀል ይታወቃል። ጄምስ ሬኖልድ በታክሎባን ከተማ ውስጥ በነበረበት ወቅት ያየውን መከራ ሲያስታውስ አደጋው ሜትሮሎጂያዊ ብቻ ሳይሆን ስነ ልቦናዊ ጠባሳ የጣለ መሆኑን ይገልጻል። በመቃብር ቦታዎች ስሄድ ሙሉ ቤተሰቦች 10 ሰዎች አንድ ላይ ሲያልቁ ማየት 12 ዓመታት ካለፉ በኋላም ሳስበው እንባ ይተናነቀኛል በማለት የአደጋውን ስፋት ይገልጻል። ሃያን ያስከተለው የባህር መውጣት ወይም ደግሞ ስቶርም ሰርጅ ልክ እንደ ሱናሚ በመምጣቱ ከተማዋን ሙሉ በሙሉ አጥለቅልቋታል። ይህም በወቅቱ የነበሩ የኮምፒውተር ሞዴሎች ሊተነብዩት ያልቻሉት አስከፊ ክስተት ነበር። በሌላ በኩል በ2024 ዓ.ም የተከሰተው ታይፉን ያጊ ሌላው ረጋሳ መነሻ የሆነ ትልቅ ክስተት ነው። ያጊ በደቡብ ቻይና ባህር ላይ በ24 ሰዓት ውስጥ ጥንካሬውን በጥፍ በመጨመር አስገራሚ ጉልበት አሳይቷል። የአውሎ ነፋስ በቪየትናም በሰባ ዓመት ሰዓት ውስጥ ከታዩት ሁሉ የከፋው ሲሆን ከ844 በላይ ሰዎችን ገድለዋል። ያጊና ረጋሳ
የሚያመሳስላቸው ትልቁ ነጥብ ፈጣን የኃይል መጨመር ነው። ይህም በውቅያኖስ ሙቀት መጨመር ምክንያት የሚከሰትና ለሜትሮሎጂስቶች ትልቅ ፈተና የሆነ ክስተት ነው። የታይፉን ሃያን ያጊና ረጋሳ ንጽጽር መረጃ ታይፉን ሃያን 2013 ታይፉን ያጊ 2024 ታይፉን ረጋሳ 2025 ንጽጽሩን እናያለን። ከፍተኛ የነፋስ ፍጥነት ታይፉን ሃያን 2013 315 ኪሎ ሜትር ታይፉን ያጊ 2024 270 ኪሎ ሜትር በሰዓት ታይፉን ረጋሳ 2085 ኪሎ ሜትር በሰዓት እንዲሁም ዝቅተኛ የአየር ግፊት 895 የሃያን 2013 907 የታይፉን ያጊ 2024 እና 905 ኤችፒኤ ኪሎ ሜትር በሰዓት ረጋሳ ታይፉን 2025 ናቸው። የቴክኖሎጂ ግንባር ፒኤጂኤኤስኤ እና የሆንግ ኮንግ ኦብሰርቫቶሪ ተጋርሎ አውሎ ነፋሳትን በመከታተል ረገድ የመንግስት ተቋማት ሚና ወሳኝና ሕይወት አዳኝ ነው። በፊሊፒንስ የሜትሮሎጂ፣ የፊዚክስ፣ የጂኦፊዚክስ እና የአስትሮኖሚ አገልግሎት አስተዳደር በክሪስቶፈር ፕሬዛ አመራር ስር በ2-3 ሰዓት መረጃዎችን በማውጣት ህዝብን ያስጠነቅቃል። ፒኤጂኤኤስኤ ባለፉት ዓመታት ባደረገው የዘመናት ስራ የአውሎ ነፋስ አቅጣጫ ትንበያ ስህተት ትራክ ኤረር የሚባለው ከ841 ኪሎ ሜትር ወደ 58 ኪሎ ሜትር ዝቅ ማድረግ ችሏል። ፔሬስ እንደሚለው ፔትሮሎጂስት መሆን ማለት የማያቋርጥ ጦርነት ውስጥ መሆን ማለት ነው። በተለይም በኮቪድ-19 ወረርሽኝ ወቅት የታይፉን አምቦን እንቅስቃሴ ሲከታተሉ የነበረው ሁኔታ እጅግ አስቸጋሪ ነበር። ይሁን እንጂ ትክክለኛ ትንበያ በማውጣት የሰዎችን ሕይወት ማዳን የሚሰጠው እርካታ ለሁሉም ድካም ካሳ እንደሚሆን ይገልጻል። ፓጋስ አሁን ላይ ሞባይል ራዳሮችና የባህር ጠረፍ ራዳሮችን በመጠቀም የአውሎ ነፋሳትን ትክክለኛ ባህሪ ለመረዳት ጥረት እያደረገ ይገኛል። በሌላ በኩል የሆንግ ኮንግ ኦብዘርቫቶሪ ከሆንግ ኮንግ መንግስት የበረራ አገልግሎት ጋር በመተባበር ድሮፕሶድ የተባለ እጅግ ዘመናዊ ቴክኖሎጂን ይጠቀማል። ቴክኖሎጂ አውሮፕላኖች ወደ አውሎ ነፋሱ ማዕከል በመብረር ከአውሮፕላኑ ጀርባ ትናንሽ የዳሳሽ መሳሪያዎችን በፓራሹት በመጣል የሚሰራ ነው። እነዚህ መሳሪያዎች ወደ ባህር እስኪወድቁ ድረስ ባለው የ10 ደቂቃ ጉዟቸው ውስጥ የነፋስ ፍጥነትን፣ የአየር ግፊትን፣ የሙቀት መጠንና እርጥበትን በየሰከንዱ እየለኩ ወደ አውሮፕላኑ ይልካሉ። በታይፉን ረጋሳ ወቅት የጂኤፍኤስ አብራሪዎች በ30 ሺህ ጫማ ከፍታ ላይ ሆነው እነዚህን ዳሳሾች በመጣል አውሎ ነፋሱ በምን ያህል ፍጥነት እያደገ እንደሆነ የሚያሳይ ወሳኝ መረጃ ሰብስበዋል። ይህ መረጃ የሳተላይት ምስሎች ሊሰጡት የማይችሉትን የውስጥን ግንባታ መረጃ ለሳይንቲስቶች ያቀርባል። የድሮስፖንድ ቴክኖሎጂ መግለጫ አካል፣ ባህሪ እና ተግባር ጂፒኤስ አንቴና የአውሎ ነፋሱን ትክክለኛ ቦታና የነፋስ አቅጣጫ ለመለካት የሚያገለግል ሜትሮሎጂያዊ ዳሳሾች፣ ሙቀት፣ እርጥበትና የአየር ግፊት ለመለካት። ፓራሹት መሳሪያው በዝግታ እንዲወረድና የተረጋጋ መረጃ እንዲሰበስብ ያደርጋል። ሬዲዮ አስተላላፊ መረጃውን በቅጽበት ወደ አውሮፕላኑ ለመላክ። ከፍታ ሪሊዝ አልቲቲዩድ ብዙውን ጊዜ ከ10 ኪሎ ሜትር እስከ 33,000 ጫማ በላይ ናቸው።
የአውሎ ነፋሱ አይን በሁከት መሃል ያለ የሰላም ደሴት። አንድ አውሎ ነፋስ ሱፐር ታይፉን ተባለ ማለት ማዕከሉ ወይም አይኑ በግልጽ ይታያል ማለት ነው። ጄምስ ሬይኖልድስ የአውሎ ነፋስን አይን ሲገልጽ እጅግ አስገራሚና እንግዳ የሆነ የጸጥታ ደሴት ይለዋል። በአውሎ ነፋሱ ግንብ ወይም አየወል ላይ ያለው ነፋስ ቤት የሚያፈርስና ዛፍ የሚነቅል ሲሆን ወደ አይኑ መሃል ሲገባ ግን ንፋሱ ይቆማል። አልፎ አልፎም ፀሐይ ትወጣለች፣ ሰማዩም ጥራት ያለው ሰማያዊ ይሆናል። ይህ በሁከትና በውጥረት መሃል የሚገኝ የሰላም ስሜት አውሎ ነፋስ አሳዳጆችን ሁልጊዜ የሚስብና ስራቸውንም ትርጉም የሚሰጥ ክስተት ነው። እነዚያ ሁሉ ነገሮች ተሳክተው በአውሎ ነፋሱ አይን ውስጥ ስትሆን ይህ ነው ስራዬ ብለህ ራስን የምታስታውስበት ታላቅ ቅጽበት ነው በማለት ሬይኖልድስ ስሜቱን ይገልጻል። ሆኖም ይህ ጸጥታ ጊዜያዊና አታላይ ነው። ምክንያቱም የአውሎ ነፋስ አይን ካለፈ በኋላ ሌላኛው የግድግዳ ክፍል ይመጣል። ይህም ነፋስ ከመጀመሪያው በበለጠ ጥንካሬና በተቃራኒ አቅጣጫ ሊመታ ይችላል። ረጋሳ በሉዞን ስትሬዛ በኩል ሲያልፍ አይኑ እጅግ ግልጽና ሰፊ 39 ኪሎ ሜትር ወይም ዲያሜትር እንደነበር የሳተላይት ምስሎች ያሳያሉ። ማህበራዊ፣ ኢኮኖሚያዊና ግብርናዊ ውድመት ሱፐር ታይፉን ረጋሳ በደረሰባቸው አካባቢዎች ሁሉ ከፍተኛ ውድመት አስከትሏል። በፊሊፒንስ ብቻ ከ910 ሺህ በላይ ሰዎች የተጎዱ ሲሆን ከ42 ሺህ ሰዎች ከመኖሪያቸው ተፈናቅለዋል። በሰሜናዊ ሉዞን በተለይም በባቡያንና በጋያን ደሴቶች ላይ ያለው የግንኙነት መስመር በመቋረጡ የምግብ እጥረት ስጋት ተከስቶ ነበር። የግብርናው ዘርፍ የአውሎ ነፋሱ ዋነኛ ሰለባ ሆኗል። በኢሎኮስ ኖርቴ ግዛት ብቻ 42 ሚሊዮን ፔሶ ኪሳራ የደረሰ ሲሆን በመላው ፊሊፒንስ ያለው የግብርና ውድመት 597 ሚሊዮን ፔሶ በላይ መሆኑ ተመዝግቧል። በታይዋንም የማይታያን ግድብ በመፍሰሱ ምክንያት የደረሰው የግብርና ኪሳራ 197 ሚሊዮን የአሜሪካ ዶላር ደርሰዋል። በሆንግ ኮንግ አውሎ ነፋሱ ከከተማዋ በ120 ኪሎ ሜትር ርቀት ላይ ቢያልፍም የነፋሱ ፍጥነት በሰዓት 212 ኪሎ ሜትር ደርሶ ነበር። ይህም በከተማዋ ታሪክ ከፍተኛ የተባሉ የዛፍ መውደቅ አደጋዎችን ከ5212 ሪፖርቶች 5 የናዳ አደጋዎችና 240 የጎርፍ አደጋዎችን አስከትሏል። ከ700 በላይ በረራዎች የተሰረዙ ሲሆን 101 ሰዎች የአካል ጉዳት ደርሶባቸዋል። የታይፉን ረጋሳ የጥፋት መረጃ ማጠቃለያ ስናይ አካባቢ የሟቾች ቁጥር፣ የቆሰሉ፣ የተፈናቀሉ፣ የኢኮኖሚ ኪሳራ ፊሊፒንስ 11 ተጎጂዎች በዩኤስዲ የጠፋባቸው ኪሳራ እና የመሳሰሉትን በአንድ ላይ ስናይ እጅግ በጣም አስከፊ መራራ ጽዋን የሚያስቆነጭ ሆኖ እናገኘዋለን። ሌላኛው የከባቢ አየር ለውጥና የወደፊት ስጋቶች የሳይንስ ትንበያ አቅጣጫ ሜትሮሎጂስቶች እና የአየር ንብረት ተመራማሪዎች እንደሚስማሙበት የከባቢ አየር ሙቀት መጨመር አውሎ ነፋሳት ይበልጥ ኃይለኛና አጥፊ እንዲሆኑ እያደረገ ነው። በ2025 ዓመተ ምህረት የታይፉን ወቅት እስከ መስከረም ድረስ ዝቅተኛ እንቅስቃሴ የታየበት ቢሆንም ከመደበኛው ግማሽ ያህል ረጋሳ ሲመጣ ግን ይህንን ጸጥተኛ ወቅት በከፍተኛ ፍጥነትና ጥንካሬ ሰብሮታል።
ይህም የሚያሳየው የአውሎ ነፋሳት ብዛት ቢቀንስም የሚነሱት ጥቂት አውሎ ነፋሳት ግን እጅግ አውዳሚ የመሆን ዕድላቸው ከፍተኛ መሆኑ ነው። ፈጣን የኃይል መጨመር የሚከሰተው የውቅያኖስ ሙቀት 26.5 ዲግሪ ሴንቲግሬድ በላይ ሲሆንና በከባቢ አየር ውስጥ ያለው እርጥበት ከፍተኛ ሲሆን ነው። በያጊ ወቅት የውቅያኖስ ሙቀት እስከ 29 እስከ 30 ዲግሪ ሴንቲግሬድ ደርሶ ነበር። የውቅያኖስ ውሃ መጠን መጨመር ደግሞ የባህር መውጣት ወይም ስቶርም ሰርጅ ይበልጥ አደገኛ ያደርገዋል። ለምሳሌ በፊሊፒንስ ማዕከላዊ ክፍል የባህር ከፍታ ከ1970 ዓ.ም ጀምሮ እስከ በ200 ሚሊ ሜትር ጨምረዋል። ይህም ማለት ወደፊት የሚመጡ አውሎ ነፋሳት ከፍ ያለ ባህር ውሃ ወደ ከተማ ውስጥ እንዲገባ በማድረግ ጥፋቱን ያባብሰዋል። በተጨማሪም የታይፉን ረጋሳ እንቅስቃሴ እንደሚያሳየው አውሎ ነፋሳት አሁን ላይ ይበልጥ የማይገመቱ ወይም አንፕሬዲክታብል እየሆኑ መጥተዋል። ጄምስ ሬኖልድስ በጃፓን የታይፉን ሻንሻን እንቅስቃሴ ሲከታተል እንዳየው አውሎ ነፋሱ ባልታሰበ ሁኔታ አቅጣጫውን በመቀየር ሜትሮሎጂስቶችን ግራ አጋብቶ ነበር። ይህ ሁኔታ በረጅም ርቀት በረራዎችና በመሬት ላይ ትራንስፖርት ከፍተኛ መስተጓጉል ከመፍጠሩም በላይ የሰዎችን ሕይወት አደጋ ላይ ጥሏል። በአጠቃላይ የሱፐር ታይፉን ረጋሳ የታሪክ የሰው ልጅ ተፈጥሮን ለመረዳትና ለመቋቋም የሚያደርገውን የማያቋርጥ ጥረት የሚዘክር ትልቅ ሰነድ ነው። ከጄምስ ሬኖልድስ የአውሎ ነፋስ አሳዳጅነት ጀግንነት እስከ ክሪስቶፈር ፕሬዝ እና የሆንግ ኮንግ ሳይንቲስቶች የቴክኖሎጂ ተጋድሎ ድረስ ሁሉም የሚያሳዩት አንድ እውነት አለ። ትክክለኛው መረጃና ቅድመ ዝግጅት ሕይወት ያድናል። ረጋሳ በ2025 ዓ.ም ያስመዘገበው ከፍተኛ ጥንካሬ ወደፊት የሚመጡ አውሎ ነፋሳት ምን ያህል አደገኛ ሊሆኑ እንደሚችሉ ትልቅ ማስጠንቀቂያ ነው። የሰው ልጅ በቴክኖሎጂ አቅሙን እያሳደገ ቢሄድም ረጋሳ ያሉ ሱፐር ታይፉኖችን ግን አሁንም የተፈጥሮ የበላይነት የሚያሳዩና የሰው ልጅ ለምድራችን ያለውን አክብሮት እንዲያድስ የሚጠይቁ ናቸው። በመሆኑም የተሻሉ የቅድመ ማስጠንቀቂያ ስርዓቶችን መገንባት፣ የከባቢ አየር ለውጥን ለመቀነስ በዓለም አቀፍ ደረጃ መስራትና በአደጋ ጊዜ የሚታየውን ሰብአዊ ድጋፍ ማጠናከር ለወደፊቱ የመዳን ብቸኛ መንገዶች ናቸው። የታይፉን ረጋሳ ትዝታ በታሪክ ማህደር ውስጥ ሲቀመጥ ለቀጣይ ትውልዶች እንደ ትልቅ የመማሪያ ሰነድ ያገለግላል። ተፈጥሮ ምንም ያህል ኃይለኛ ብትሆንም በሳይንስ በቴክኖሎጂና በሰብአዊነት የተደገፈ ጥረት አደጋውን ለመቀነስና የተሻለች ዓለምን ለመገንባት እንደሚረዳ የታይፉን መርማሪዎች ሥራ ያረጋግጣል። መልካም ጊዜ